መስፍን እሱ አይደለም ሶሪ መስፍን በሌላ ነገር ተርጉሞ ከመጣው አይብዬ ላንግባባ እንችላለን። ተቀናልን እና ቆየው እሱ ላይ አይደለም ጥያቄ እምነት አድኖናል ስንል መስፍን እየሰማኸኝ ነው? ይሰማል። እየሰማኸኝ ከሆነ አራት ተቆራረጥኩ። አሁን ያንተ እየተቆራረጠብኝ ነው። እሺ ሚውት አድርገውና እየተቆራረጠብኝ ነው። የኔ ይሰማሃል ግን ያንተ ይሰማኛል። አሁን ሚውት አድርገውና እንደ ይሰማኝ የሆነ በድሮ ስልክ ምንነጋገር መሰለኝ በክፍለ ሀገር እንትን የምንደዋወልበት ስልክ አለ አይደል? ይሄ ድሮ የጎረቤት ምናምን ከጎረቤት እየመጡ እኛ ጎረቤት እየሄድን ስንደዋወል የነበረውን ስልክ ነው የመሰልነው። ቅድም ጸሎት ምንድን ነው የሆንከው? ድነናል ድኛለሁ ስትል ምን ሆነሃል ስለው ሁለት አንኳር ነገሮችን በጣም ደስ የሚሉ ነገሮችን አስቀምጧል። አንደኛ ልጅ ሆኛለሁ፣ የእግዚአብሔር ልጅ ሆኛለሁ። ይሄ ነው በቃ አንዱ ስድን ያገኘሁት ነገር። ሁለተኛ ጸድቄያለሁ ብሏል። አንተ ደግሞ ሶስተኛ አራተኛ ብለህ የጨመርካቸው ነገሮች ነበሩ። እግዚአብሔርን መምሰል፣ ቅድስና ምናምን ብለህ ያነሳቸው ነገሮች አሉ። ግልጽ ስላልሆኑልኝ በሆነ እንደው አጠር አድርገህ ማስቀመጥ ከቻልክ ብዬ ነው። እየሰማኸኝ ከሆነ አንድ ሌላ እድል ተጨማሪ ሶስተኛና አራተኛ ነጥቦችን የምጨምርበትን እድል ነው እየሰጠው ያለሁት ግልጽ ከሆንኩ። መዳን ሲባል መጀመሪያ ምንድን ነው ብያለሁ? አንደኛ ከኃጢአት መዳን ብቻ ሳይሆን እግዚአብሔርንም ማወቅ ነው። እግዚአብሔርንም መምሰል ነው። የእግዚአብሔር ልጅ መሆን ስልጣንን መቀበል ነው። የእግዚአብሔር ልጅ አልነበርንም? አምነን በምንጠመቅበት ሰዓት የእግዚአብሔር ልጆች እንሆናለን። ከዋና ከመንፈስ ቅዱስ ስንወለድ ማለት ነው። ስለዚህ የመጀመሪያው መዳን በሰው ምንም አይነት አስተዋጽኦ የተደረገ አይደለም፣ በስራም የተገኘ አይደለም። ስለዚህ ያ መዳን እግዚአብሔርን የምናውቅበት ክርስቶስን የምንመስልበት፣ ምክንያቱም የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ስለሚል ገላትያ 3:26-27 ከዚህ ጋር ተቋርጣል። መስፍኔ እያወራህ ከሆነ ለእኔ ተቋርጧል። ወገኖች ለእናንተም እንደዛ ነው? አዎ ተቋርጧል። በስማ መሀላት መስፍኔ ሌሎቻችሁ ተቋርጠህ ነበረ። አቤት ተቋርጠህ ነበር። እየሰማን ምን አባቴ ላድርግ? ሌላ ተቸግሬያለሁ። ይብዬ ወጥተህ ግባ እስኪ መስፍኔ። አዎ ተቋርጬ ሊሆን ይችላል እንግዲህ። ወጥተህ ግባ እንደገና። እሺ አንዴ እንደዛ ልሞክር። አይ ሶፊ ዛሬ ተቋርጦ ጸሎት ጸድቅ ያለው ስትል ምን እያልክ እንደሆነ ትንሽ አብራራልን እስኪ። እንዴት ነው ማለት ጸድቅ ያለው ስትል ምን ማለትህ ነው? እሺ የምሰማ ከሆነ እሺ መጽደቅ ማለት ትክክል መሆን ማለት ነው፣ ወይም በእግዚአብሔር ፊት ትክክል ሆኖ መገኘት ማለት ነው። ስለዚህ ኢኒሻሊ በክርስቶስ ኢየሱስ በአዳም በደል ምክንያት እኛ ሁላችን በቁጣ ውስጥ እንደነበርን መጽሐፍ ቅዱስ ይናገራል። ጠላቶች ሳለን ብሎ እየተናገረ ስለሆነ ማለት ነው። ስለዚህ አሁን ግን በክርስቶስ ጽድቅን አግኝተናል፣ ትክክል ሆኖ መታየትን አግኝተናል በእግዚአብሔር ፊት ማለት ነው። ልጅ ሆነናል ማለት ነው። የልጅነትን ስልጣን ስለያዝን፣ በፊት ላይ ግን ጠላት ስለነበርን ይሄንን ነው መጽደቅ እያልኩ ያለሁት። እግዚአብሔር ፊት ትክክል ሆኖ መገኘት ልጅነትን ማግኘት ማለት ነው። ናይስ። እኔ እስማማለሁ። አሁን ያልከው ዴፊኒሽን በእግዚአብሔር ፊት ትክክል ራይት ስታንዲንግ ዊዝ ጋድ ራይቸስነስ የሚለው ቃል እንግሊዘኛውም ግሪኩም ትክክል መሆን፣ በእግዚአብሔር ፊት ትክክል መሆን የሚል ነው። ሰው በእግዚአብሔር ፊት አንተ አሁን ከክርስቶስ የተነሳ በእግዚአብሔር ፊት ትክክል ሁነሃል ማለት ነው፣ ወይም ተቀባይነት አግኝተሃል ማለት ነው። ወይም የእግዚአብሔርን ኤክስፔክቴሽን ወይም ጥበቃ
አሟልተሃል ማለት ነው። እግዚአብሔር ከክርስቶስ የተነሳ አንተን ተቀብሎሃል፣ በእግዚአብሔር ፊት ተቀባይነት አግኝተሃል ማለት ነው። እንደዛ እያልክ ነው ጸሎት። ልጅነት ስልጣን ተሰጣቸው ይለና ይለው ልጅነትን ልጅነትማ ኖ ልጅነትንማ በቃ አልጠየቅኩህም። ልጅነትንማ ገብቶኛል፣ ግልጽ ስለሆነ ልጅነት ግራ አላጋባኝም። አንተ ሁለተኛ አድርገህ ነው አይደለ መጽደቅን ያስቀመጥከው። አንደኛ ልጅ ሆኛለሁ፣ ሁለተኛ ጸድቄያለሁ ብለሃል። መጽደቅ ማለት በእግዚአብሔር ፊት ትክክል ሆኖ መገኘት ነው ብለሃል። በእግዚአብሔር ፊት ትክክል ሆኖ የተገኘው በእግዚአብሔር ፊት ትክክል ሆኖ የተገኘውን ስታብራራ መጀመሪያ በእግዚአብሔር ፊት ትክክል አልነበርኩም ብለሃል። ለምን? በአዳም ምክንያት። አዳም ትክክል ስላልነበረ በእግዚአብሔር ፊት ከዛ ይዞን ወደቀ። እኛም በእግዚአብሔር ፊት በሱ ምክንያት ከዛም በኋላ በምንሰራው በአክቹዋሉም በምኑም ሲል ምክንያት በእግዚአብሔር ፊት ትክክል አልነበርንም እያልክ ነው ብዬ ነው የተረዳው። አሁን ግን በእግዚአብሔር ፊት ትክክል ሁኜ የተገኘው ለምን? ከክርስቶስ የተነሳ ክርስቶስ ከሰራው ስራ የተነሳ አሁን ጽድቅ ሁኛለሁ፣ ራይት ሁኛለሁ፣ በእግዚአብሔር ፊት ራይት ስታንዲንግ አግኝቻለሁ እያልክ ነው። ልክ ነኝ አይደለም? ይሄ እኮ ይሄንን እኔም የማምነው ነው። በቃ ራይት ስታንድ አገኘ ነው። በባህሪያችን ጠላቶች በነበርን ሰዓት እግዚአብሔርን ማናስደስት በነበርን ሰዓት አሁን ግን በክርስቶስ ልጅነትን አግኝተን አባት ብለን የምንጠራበትን የልጅነት ስልጣን ስለያዘን አዘራይት ስታንድ ላይ ነው የቆምነው። ስለዚህ ጸድቀናል፣ በክርስቶስ አጽድቆናል እያልን ነው የምንናገረው እያልኩ ነው። ላይ ስህተት ካለ አላውቅም። ቴንክ ዩ። አይ እንደኔ ለእኔ ግልጽ ነው። አሁን ቢያንስ ሁለቱን ነገሮች ልጅነትንና ጽድቅን ሁለቱን ነገሮች አይ ቲንክ ክሊር ሆኖልኛል ብዬ ነው ማስበው። ድነናል ስትል እነዚህን ነገሮች አግኝተናል ማለት ነው። ሶ በእግዚአብሔር ፊት ትክክል ለመሆን አንድ ተጨማሪ ጥያቄ ጠይቀህና ለሌሎች እንትን አልያዝ ቦታ አልያዝ፣ ሁለታችን ብቻ እንትን እንዳን ድነናልን ስታብራራ በእግዚአብሔር ፊት አንተ ትክክል የምትሆነው በደንብ አዳምጠኝ ጸሎት። አለመመለስ መብትህ ነው። ጥያቄው ካልገባህ ወይም ብዙ ግልጽ ካልሆነልህ ምናምን በእግዚአብሔር ፊት አንተ አሁን ከክርስቶስ ስራ የተነሳ ትክክል ሁነሃል። ነገም ከነገ ወዲያም ለዘላለም በእግዚአብሔር ፊት አንተ ትክክል ለመሆን በእግዚአብሔር ፊት አንተ ትክክል ለመሆን ይሄው የክርስቶስ አንድ ጊዜ የሰራው ስራ ነው የሚያበቃህ። ትክክል ሆነ እንድትሆን ወይም ትክክል እንድትሆን አምነ ተጠምቀ ምን ብለህ ምስጢራትን ፈጽመ በክርስቶስ ፊት ትክክል ሁነሃል። ከዛ በኋላ ግን በእግዚአብሔር ፊት ትክክል ለመሆን በእግዚአብሔር ፊት ትክክል ሆነ ለመታየት ለመገኘት ከክርስቶስ ስራ ላይ አንተ የምትጨምረው ሌላ ተጨማሪ ስራ አለ ወይ? ይሄ ነው የኔ ጥያቄ። እሺ እኔ በኦርቶዶክስ አስተምሮ ጽድቅ በመሰጠት ይጀምራል ብለን እናምናለን። ከኛ ባልሆነ ክርስቶስ ባጸደቀን ጽድቅ እንደጀመረ እናውቃለን። ጽድቅ ግን እኛን ጻድቅ ወደ መሆን የሚያድግ ነው ብለን ደግሞ እንናገራለን። ስለዚህ አንድ ጊዜ ብቻ ተቆጥሮ በቃ የሚባልለት ነገር አይደለም። መጽሐፍ ቅዱስ ጽድቅ የሚደረግ መሆኑንም ደግሞ ስለሚናገር ማለት ነው። አጥሁም ኃጢአት ያድርግ ይላል፣ ጻድቁም ጽድቅን ያድርግ ይላል። ስለዚህ ጽድቅ የሚደረግም ጭምር ነው። ስለዚህ ኮንቲኒየስ የሆነ አስፔክት አለው ብለን እናምናለን። ስለዚህ እኛ የምንረዳው ከዚህ አንጻር ነው። መጽሐፍ ቅዱስም የሚናገረው እንደዛ ስለሆነ ማለት ነው። ስለዚህ ከዚህ አንጻር ቤተክርስቲያናችን ታስተምረናለች። ይህ ማለት ግን ክርስቶስ ላይ ይህ ማለት ግን የክርስቶስ ስራ ላይ የሚጨመር ነገር አለ የሚባል ነገር የለም። የክርስቶስ ፍጹም የሆነ አንድ ጊዜ ለዘላለም የሆነ የቤዛነት ስራ ነው። እዛ ላይ ምንም የምንጨምረው ነገር የለንም። ከኛ የሆነ ነገርም አይደለም፣ ከእግዚአብሔር የሆነ መሆኑን ግን እናምናለን። እዛ ላይ ተጨማሪ ነው የሚል ነገር እኛ ጋር የለም። እንደዚህ አናስተምር። እሺ ቴንክ ዩ። አሁን ትንሽ ግልጽ አልሆነልኝም። ምናልባት ትንሽ ክሊር ካደረግከው በእግዚአብሔር ፊት ትክክል ሆኖ ለመገኘት በእግዚአብሔር ፊት ትክክል ሆኖ ለመታየት ወይም ጽድቅ ብላ የተረጎምነው ራይቸስነስ ምንለው ወይም ዲካዮሲኔ ቴዩ ወይም ዲካዮሲኔ የምንለው ቃል በትርጉሙ 100% ተስማምቻለሁ። ፕሮፐርሊ ነው የተረጎምከው። በእግዚአብሔር ፊት ትክክል ሆኖ መታየት፣ እግዚአብሔር ሲያየን እኛ
በቃ ትክክል ናቸው ብሏል። ለምን? ከክርስቶስ የተነሳ። ድሮ ትክክል አልነበርንም በእግዚአብሔር ዓይን በእግዚአብሔር ፊት። ለምን? በአዳምም በራሳችንም ኃጢአት ምክንያት ውድቀት ምክንያት። አሁን በእግዚአብሔር ፊት ትክክል ሆኖ መታየት ወይም መገኘት ራይት ስታንዲንግ ዊዝ ጋድ ኦር ራይት ስታንዲንግ ቢፎር ጋድ አንድ ጊዜ ጉዞውን እስክትጀምር ነው እንጂ ከዛ በኋላ ግን በእግዚአብሔር ፊት ራይት ስታንዲንግ የምታገኘው ከአንተ ስራ የተነሳ ነው እያልከኝ ነው ጸሎት? እሺ እኔ እያልኩ ያለሁትኝ አሁንም በደንብ ስማኝ፣ ጽድቅ በመሰጠት የሚጀምር ነው ብያለሁ። ከኛ ባልሆነ በክርስቶስ ቤዛነት የጸደቅነው ጽድቅ እሱም በጸጋ የምንቀበለው በእምነት በማመን የምንቀበለው ነው። ያንን ተቀብለን ግን እኛን ጻድቅ ወደ መሆን ደግሞ ያሳድጋል። ጽድቁ ዝም ብሎ መቆጠር ብቻ አይደለም እያልኩ ነው። መጽሐፍ ቅዱስም እሱን ስለማይል ለምን ኮንቲኒየስ የሆነ አስፔክት አለው ጽድቅ። ስለዚህ አንድ ሰው ከጸደቀ በኋላ ክርስቶስን ወደ መምሰል በማደግ በሚያደርገውም ሂደት ውስጥ እሱን ጻድቅ ወደ መሆን ደግሞ ሰዎቹን ማለት ነው ጽድቅ አለ እኛን ደግሞ ጻድቃን ወደ መሆን የሚያሳድግ ነው እያልኩ ነው። ይሄ ግልጽ መሰለኝ መጽሐፍ ቅዱሳዊም ስለሆነ ማለት ነው። እሺ ጸሎት በቃ እሺ፣ እንድናለን እንቀጥል። እንድናለን ስትሉ ማለታችሁ ነው? እሺ ስለዚህ አንድ ጊዜ በክርስቶስ የቤዛነት ስራ ከኛ ባልሆነው በጸጋ ምስጢራትን በመፈጸም የዳነው ድህነት ልጅነትን ካስገኘልን ድነናል ካለን በኋላ ግን በቃ አለቀ የሚባል ነገር አይደለም መጽሐፍ ቅዱስ የሚናገረው እያልን ነው። ታዲያ ምን ያስፈልጋል? ክርስቶስን ወደ መምሰል ማደግ ያስፈልጋል። ክርስቶስን ወደ መምሰል የምናድግበትን የቅድስና ህይወት የምንጋደላቸውን ተጋድሎች በሙላ እነዛን ደግሞ እየዳንን ነው ብለን እንናገራለን። ለምን? ፊልጵስዩስ 12 ላይ እንደሚናገረው በመፍራትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ስለተባለን የሚፈጸም ድህነት አለ ማለት ነው። መጽሐፍ ቅዱስ በግልጽ እየነገረን ስለሆነ ስለዚህ ድህነታችንን እንፈጽማለን እያልን ነው። ከዚህ አንጻር ነው የዳንን ነው የምንለው። እሺ እዚህ ጋር ትንሽ ክሊር ለማድረግ ማለት ነው ሁለት ነገሮች ትንሽ ኮንፍሌት ያደረጉ 10 ሰከንድ ወይ ልጅ ሰላም ብያለሁ። ሁላችሁም እንዴት ናችሁ? አብቶሚ ሰላም ብያለሁ። እንዴት ነህ? ጸሎት እስከሚመጣ ብዬ ነው ሰላምታ ያልኩት። ሰላምታ ብቻ ነው ያለው። ተመልሻለሁ። ትንሽ ኮንፍሌት ያደረገብኝ ወይም ትንሽ ኮንፊውዝ ያደረገኝን ነገር ክሊል አድርግልህ። አሁን ስትመልስ እንድናለን እየዳን ነውን ስታብራራ ክርስቶስን ወደ መምሰል ማደግ፣ በቅድስና መኖር፣ መንፈሳዊ ተጋድሎችን ማድረግን ነው ድነትን መፈጸም የሚለውን ፓርት ነው እየዳን ነው የምንለው ብለኛል። ክርስቶስን ወደ መምሰል ማደግ፣ በደንብ አዳምጠኝ ጸሎት፣ ቅድስና፣ መንፈሳዊ ተጋድሎ ለመዳን ድነት የተባለውን ነገር ለማግኘት የምታበረክተው አስተዋጽኦ ነው ወይስ ኦልሬዲ አንድ ጊዜ ያገኘኸውን ድነት አንድ ጊዜ እግዚአብሔር የሰጠህን ድነት እስከ መጨረሻው ድረስ ይዘህ ለማጠናቀቅ ነው? ግልጽ ካልሆነልህ ጠይቀኝ ጥያቄ። እሺ ወይ በአጭሩ ብታብራራልኝ ደስ ይለኛል ግልጽ እንዲሆንልኝ። ኦኬ ለምሳሌ ድነትን የሆነ እስክርቢቶ ሰጠውህ ብለህ አስበው። ያንን እስክርቢቶ እስከ መጨረሻው ድረስ ይዘህ መጠበቅ ነው እየዳን ነው እያልከኝ ያለኸው? ወይስ እስክርቢቶውን እንደ ድነት ውሰደውና እስክርቢቶው አቺቭ ለማድረግ እስክርቢቶውን ለማግኘት ገና አግኝተህ ስላልጨረስክ
ተቀብለ ስላልጨረስክ አሁንም እስክሪብቶውን ለማግኘት ኮንትሪቢዩት የምታደርጋቸው ከአንተ የሚጠበቁ ነገሮች ናቸው ወይስ ኦልሬዲ የተቀበልከውን ለአንዴና ለመጨረሻ ጊዜ ሪሲቭ ያደረግከውን ልጅነት፣ ለአንዴና ለመጨረሻ ጊዜ ሪሲቭ ያደረግከውን ጽድቅ፣ በእግዚአብሔር ፊት አንዴ በክርስቶስ ስር ያገኘውን ድነት እስከ መጨረሻው ድረስ ይዘህ ለመዝለቅ የምታደርጋቸው ነገሮች ናቸው? ኖ አይ ድነቱንም አንዴ ያልተቀበልኩትም በሂደት ነው የምቀበለው፣ በአንዴ ተቀብዬ የሚያልቅ ነገር አይደለም እያልከኝ ነው ነው ጥያቄ። እሺ እንግዲህ እኔ በገባኝ መልኩ ልመልሰው። መዳን ማለት በጸደቀ ማንነት ውስጥ መኖር ነው። ወይም አዘሆል አንድ ሰው ጸድቋል፣ በክርስቶስ የተደረገለት ከራሱ ያልሆነ ድነናል እያልን የምንናገረው ነገር አለ። ያንን ነገር ከያዘን በኋላ ግን በጸደቀ ማንነት ክርስቶስን በመምሰል ህይወት ውስጥ ደግሞ መመላለስ የዛ የሰውየው ድርሻ አለ ማለት ነው። የሰው ድርሻ አለ በድነት ውስጥ አሜን ብሎ መቀበልን፣ ክርስቶስን ወደ መምሰል የማደግን። ለምን? እኛ ነፃ ፈቃድ ስላለን ክርስቶስ አስገድዶን በቃ አንድ ጊዜ ድናቸዋልና መንፈስ ቅዱስ ወርዶባቸዋልና ብሎ እሱ እንደሚፈልገው ሳይሆን እኛ ፈቅደን እንድንገዛ የነፃነት አምላክ ስለሆነ በዚህ መልኩ የሚገዛን አምላክ ስለሆነ እኛ ደግሞ እሺ በጀ ብለን ፍቃዳችንን ለፍቃዱ አስገዝተን መልካም ነገሮችን በማድረግ ክርስቶስን ወደ መምሰል በማደግ መቆየት ግዴታ አለብን ያለን ነው። ስለዚህ ከዚህ አንፃር ነው የምንረዳው አዘሆል። አሁንስ አልገባኝም። አሁን ትንሽ ኦኬ ሶፕሬሽን በእኛ ትብብር ነው የምናገኘው። ድነት በሂደት ነው አቺቭ የሚደረገው። ያለቀ ነገር እጄ ውስጥ የገባን ነገር በጥንቃቄ እስከ መጨረሻው ይዤ ለመዝለቅ ሳይሆን አይ ያለቀ ነገር የሚባል ነገር እጄ ውስጥ አልገባም፣ ገና ከኔ ኤክስፔክት የሚደረግ ነገር አለ ነው እያልከኝ ያለኸው ነው። እሺ በአጭሩ ልመልስልህ፣ አሁን ግልጽ ስላደረክልኝ። እኔ እያልኩ ያለሁት በክርስቶስ ወይም በእግዚአብሔር የቤዛነት ስራ አንድም የቀረ የማዳን ስራ አለ ብለን አንናገርም። አጭርና ግልጽ ከክርስቶስ አንጻር የቀረ የቤዛነት ስራ አለ ብለን አንናገርም። የሰው ድርሻ ግን አለ እያልን ነው እያልኩ ነው። የሰው ልጅ ነፃ ፈቃድ ስላለው አምኖ እሺ ብሎ መቀበልን ከዛም ደግሞ ክርስቶስን ወደ መምሰል የሚጠበቅ ስለሆነ ስለዚህ ከሰው ወገን ይጠበቃል እያልኩ ነው። አይ እሱንማ ልክ ነህ። እሱንማ ተቀብዬ አይ አሁን ከሰው እሺ ብሎ መቀበል ያልከው ስለዚህ አንጻር አለው እያልኩ ነው። ኤቢዬ ስማኝ፣ ከሰው ወገን የሚቀር አለ፣ ከእግዚአብሔር ግን የሚቀር ከሰው አሁን ቆይሽ ቴንክ ዩ አሁን ከሰው ወገን የሚቀር አለ። ድነት አንድ ጊዜ በክርስቶስ ስናምን ልጅ ስንሆን ስንጸድቅ የተቀበልነው ነገር ሳይሆን ድነት ገና ደግሞ የሚቀር የሰውን ድርሻ ኤክስፔክት የሚያደርግ አስፔክት አለው ወይም ፓርት አለው እያልከኝ ነው። ጸሎት አንተ ነህ። ቀጥል አንተ። አንዴት ኤቢ ጥያቄው እንደገና ምንድን ነው ያልከኝ? ተቋርጠህ ነበር እያወራህ ነበረ። እሺ እኮ ሐሳብን ጥያቄው ምንድን ነው? ጥያቄ እኔ ኮንፊውዝ የሆንኩት ካንተ ንግግር ድነት የእግዚአብሔር ልጅ መሆን ነው፣ በእግዚአብሔር ፊት ትክክል መሆን ነው። እንግዲህ የእግዚአብሔር ልጅ ስትሆን ብዙ ነገሮች አሉ። ብዙ ያላብራራኸው ተጨማሪ ነገር ሊኖር ይችላል። ያ ብቻ ነው ማለትህ ነው ብዬ አልወስድም። በቃ እንድናለን ስትል ግን ይህንን የተቀበልነውን ስጦታ የድነት ስጦታ ይዤ እስከ መጨረሻው ድረስ ለመጓዝ ለመጽናት የማደርጋቸው አክቲቪቲዎች ናቸው እንጂ ድነቱ ላይ ራሱ የእግዚአብሔር ስጦታ ነፃ ስጦታ የሆነው ድነቱ ላይ እኔ የማደርገው ኮንትሪቢዩሽን የለም። ሀሳቤ ገብቶ ከሆነ እያልከኝ ነው ወይስ አይ ድነቱ ራሱ ገና የእኔ ተሳትፎ ይቀረዋል፣ እኔ ደግሞ ኮንትሪቢዩት ማድረግ አለብኝ እስከ መጨረሻው ድረስ ደግሞ እኔ አብሬ ድነቴን ለማግኘት ድነትን እንደ ስጦታ ሳይሆን ስጦታ ከሆነ ለምሳሌ እኔ ለአንተ ስጦታ ሰጠሁህ እንበል ጸሎት
ደህና ነገር ልመኝልህ፣ የመኪና ስጦታ ሰጠውህ እንበል። በቃ ኦልሬዲ መኪናውን ወስደሃል። ግን መኪናውን በቃ አንተ እስከ መጨረሻው ድረስ ያ መኪና አንተ ጋር እንዲሆን በጥንቃቄ መያዝን የሚመለከት ነገር ነው። እየዳን ነው እያልከኝ ያለው ኖ። እኔ ስጦታውንም ለማግኘት ራሱ አሁንም እኔ አስተዋጽኦ ማበረክተው ኮንትሪቢዩት ማድረገው ነገር አለ። እኔ ክርስቶስን ካልመሰልኩ፣ እኔ ካልተቀደስኩ፣ እኔ መንፈሳዊ ተጋድሎን ካልተጋደልኩ ኢቭን የድነቱ ስጦታ ላይ ራሱ ተጽዕኖ አለው እንጂ የተቀበልኩትን ነገር እስከ መጨረሻው ድረስ ለማዝለቅ ማደርገው ትግል አይደለም። እንዳታጣው ነው ወይስ እንድታገኘው ነው? የኔ ጥያቄ። ክርስቶስ የምትመስለው የምትቀደሰው መንፈሳዊ ተጋድሎ የምትጋደለው እንዳታጣው ነው የተቀበልከውን ወይስ እንድታገኘው ነው? አሁንም ገና የምታገኘው የድነት ፓርት ወይም አስፔክት አለ ወይ ነው ጥያቄው። እሺ እኔ ደግሞ እየመለስኩ ያለሁትን ስማኝ። የተሰጠኝን ነገር መጠበቅ አለብኝ፣ እንዳላጣውም ነው መሆንም ያለበት። የተሰጠኝ በክርስቶስ የቤዛነት ስራ 100% የተፈጸመ ነው። እዛ ላይ ምንም የሚጨመር የጎደለ ነገር ከኛ እዛ ላይ የክርስቶስ የቤዛነት ስራ ላይ ይህንን ጨምር ያለው ብለን የምንናገረው ነገር ኖሮ አይደለም የዳን ነው እያልን ያለ ነው። ስለዚህ ከሰው ወገን ግን የሚጠበቅ ነገር አለ። ያ ቤዞሆት ስራ የተሰራው በክርስቶስ ፍጹም ነው ብያለሁ። ያ ፍጹም የሆነውን ስራ ክርስቶስ ሰርቶልናል። ከማ ወገን ከሆነ በእግዚአብሔር ወገን ሆነን ስናየው ምንም እንከን የሌለት ንጹህ የሆነ 100% የሆነ ስራ ነው፣ የቤዛነት ስራ ነው። እዛ ላይ የሚጨመር የሚቀነስ ነገር የለም ብያለሁ። ከሰው ወገን ግን የሚቀር አለ። ምን? የሰው ድርሻ አለው፣ ነፃ ፈቃድ አለው። ያ ነፃ ፈቃዱን ተጠቅሞ ያንን ነገር ክርስቶስን ወደ መምሰል የማያድግ ከሆነ ያ የተሰጠውን 100% የሆነውን ነገር ያጣል እያልኩኝ። አሁንስ እሺ ግልጽ ከሆነልህ? አሁን ክሊር ነው። በቃ እንዳላጣው ነው እንዳናጣው እስከ መጨረሻው ድረስ ይዘው ለመዝለቅ አንድ ጊዜ የተሰጠህን ስጦታ ፍጹም 100% የክርስቶስ ነው ከኔ አይደለም ያልከውን ያንን ስጦታ እስከ መጨረሻው ድረስ ይዘው ለመሄድ የምታደርገው ያንተ ተሳትፎ፣ ያንተ ፈቃድ የሚጠይቅ ያንተ ድርሻ የሚጠይቅ ነው ያልከው። ስለዚህ አንተ ድነት በሰውና በእግዚአብሔር ትብብር ነው የሚገኘው የሚለውን ትምህርት ትቃወማለህ እኮ። ይህ ማለት እኮ አልኩ የኔ ድርሻ ስላለ የክርስቶስ ላይ ይጨመራል እያልኩ አይደለም እያልኩ ነው። የክርስቶስ የቤዛነት ስራ ፍጹም ሙሉ መሆኑን እንናገራለን። የሰዎች ድርሻ መኖሩ ግን የክርስቶስ ላይ አድ የሚደረግ የሚጨመር ወይም የሱን 99 ሊያደርገው የሚችልበት ሁኔታ የለም። ለምን? መሻትንም በጎ ማድረግንም የሚሰራ በእኛ ውስጥ ስለሆነ መንፈስ ቅዱስ ስለሆነ። ስለዚህ የሆነን ነገር እንኳን መልካሙን ነገር እንኳን እኛ ፈቅደን ፈቃዳችንን ለሱ አስገዝተን ሰርተን እኛ ማንጠቅም ባሪያዎች ሆነን ሳለ ይሄን አደረግን ብለን የምንኮራበት አይደለም። ስለዚህ መታዘዛችንን ፍቅራችንን ለሱ መገዛታችንን ማሳያ ነው እንጂ እንደ ኩራት እኔ ማዋጥቼ የሚባል ነገር ኖሮን አይደለም። ለምን? ይህንንም የሚሰጠን መሻትንም ማድረግንም የሚሰጠን መንፈስ ቅዱስ ስለሆነ ማለት ነው። ያለሱ ምንም ልናደርግ ስለማንችል። ስለዚህ እዛ ላይ ምንም የሚጨምረው ነገር የለም። በዛ አይነት ይሄን ያነሳውልህ ለምን መሰለህ? ምናልባት ሰምተህ ከሆነ ኦር አይዲያው ካለ አላቅም። ሞኖርጀስቲክ እና ሲነርጀስቲክ የምንላቸው አገላለጾች አሉ። በእናንተ በኦርቶዶክስ አስተምህሮ ድነት ሲነርጀስቲክ ነው፣ በእኛ ደግሞ ሞኖርጀስቲክ ነው። አሁን አንተ እስካሁን ስታብራራ የነበረው ቴዎሎጂካል ቋንቋውን አትጠቀመው እንጂ ሞኖርጀስቲክ የሆነውን ኤሊየን የምንለውን ከኛ ውጭ የሆነውን የእኛን ፈቃድ የእኛን መቀበል ምናምን የሚጠይቅ ግን ፍጹም የእግዚአብሔር ብቻ ስራ የሆነውን ነገር ነው ኤክስፕሌን እያደረክ ያለው። ሲነርጀስቲክ የሚባለው በግሪክ ሱን ማለት ቱጌዘር ማለት ነው። ኮኦፕሬቲንግ ዊዝ ተብሎም ሊተረጎም ይችላል። ኤርጎን የሚባለው ደግሞ ስራ ማለት ነው። ሶ ዊ ሃቭ ቱ ወርክ ፎር አወር ሳልቬሽን ቱጌዘር ዊዝ ጋድ የሚል አይነት ዴፊኒሽን ያለው ለድነታችን ከእግዚአብሔር ጋር አብረን መስራት አለብን።
አንተ ሜቢ እንግዲህ አይ ዶንት ኖ ሚስ አንደርስታንድ አድርገህ አይመስለኝም። ያው ምናልባት ድጋሚ ኤክስፕሌን ማድረግ ትችላለህ። አይ ዶንት ኖ እንዳላጣው ነው ማለት ሞኖርጂስቲክ ነው። አይ ገና የኔ ኮኦፕሬሽን የኔ ትብብር ያስፈልጋል ለሳልቬሽኔ አይ ሃቭ ቱ ወርክ ዊዝ ጋድ አንቲል ዘ ኢንድ ካልክ ግን ዛት ኢዝ ሲነርጂስቲክ። አይ ዶንት ኖ ይሄንን እንትን እንዝዳለው። እሺ ከኔ ጋር እንድንጨርስ የመጨረሻዋን አስፔክት ንገረኝ እስኪ። እንድናለን ስትሉስ ምን እያላችሁ ነው? እንድናለን እሺ እኔ እንግዲህ ለማብራራት እንደሞከርኩኝ እኛ የሰው ድርሻ በድህነት ሂደት ውስጥ አለው የሚለው ነገር እኔ ሞኖ አድርጎ ወደዛኛው ወይም እኛ እየጨመርን የሚል አንድ ወይም ሁለት ነገሮችን እያወራው ከሆነ እሱ ስህተት ሊሆን ነው። እኔ እንደዛ አላልኩም። ክርስቶስ ላይ የሚጨመር ነገር ኖሮ እኛ እየጨመርን ነው አንልም ብያለሁ። ስለዚህ ከዚህ አንጻር ነው የምንናገረው። እኛ መፈጸም አለብን፣ ፍሬ ማፍራት አለብን። ነፃ ፈቃድ ያለን ሰዎች ከመሆናችን አንጻር ክርስቶስ አስገድዶ ያንን ነገር በእኛ ውስጥ ፍቃዳችንን ያለ ፍቃድ እያደረገ ሊሰራ አይችልም ነው። ከዛ አንጻር እኛ ለሱ ፍቃዳችንን ማስገዛት አለብን። ከዚህ አንጻር ነው እየተናገርኩ ያለሁትኝ እና የክርስቶስ 100 መሆኑን ከተናገርኩ የሰዎች ደግሞ እዛ ላይ የማይጨመር መሆኑን ከተናገርኩኝ እንዴት ወደዛ ሊሄድ እንደቻለ አልገባኝም። እኔም የተረዳሁትኝ ከመምህራንም የተማርኩት ይሄን ስለሆነ ነው። ከኔ በላይ ያሉ ሰዎች ወደዛ የሄደብን ለምን መሰለህ? ጸሎት ሰዎችም ሚስ አንደርስታንድ እንዳያደርጉ እፈልጋለሁ። ዜር ኢዝ ነቲንግ እዚህ የምናወራው ለመማማር ብቻ ነው። ወደዛ የሄደብህ የሚመስለኝ ምንድን ነው? ለምሳሌ የምንድነው 100% ክርስቶስ በሰራው ስራ ነው፣ በእርሱ በማመን ነው፣ እሱን በመቀበል ነው። ከዛ የተቀበልነውን የድነት ስጦታ የተቀበልነውን ያንን የድነት ስጦታ ይዘን እስከ መጨረሻው ድረስ ጠብቀን በመቀጠል ነው ካልክ አንተ በስራ ድነት ይገኛል ማለት ስራ ማለት እምነት ሲደመር ስራ ነው እያልክ አይደለም። ማመን ነው። በቃ ድነት የሚገኘው በእምነት ነው። ያንን ያገኘነውን አንዴ በእምነት ያገኘነውን ድነት ግን እስከ መጨረሻው ይዘን ለመዝለቅ መስራት አለብን። ለድነታችን መስራት አለብን ማለት በስራ ባንድንም የዳነው ግን ለስራ ነው። ልንሰራ፣ ክርስቶስን ልንመስል፣ ልንቀደስ፣ መንፈሳዊ ተጋድሎ ልንጋደል ድርሻ አለብን ካልክ ይሄ በቃ ቆንጆ ትምህርት። ምንም እዚህ ጋር ምንም ዲፍረንስ የለም። አይ እሱን ኤክስፕሌን ያለ ነው። ቀጥልሽ። ስራና እምነትን እኛ ያዕቆብ ላይ እንዳለው ነው የምንገልጸው። ስራ ከእምነት የተለየ አይደለም። ከስራ የተለየ እምነት ሙት የሞተ እምነት ወይም የማያድን እምነት የሚባለውን ነው። ስለዚህ ስራና እምነትን አንድ ነጥልም ነው የምንለኛ ኦርቶዶክሳውያን። ስራ ይሄ ነው እምነት ይሄ ነው የሚባል ነገር የለም። ስራና እምነት በአንድ ላይ ያሉ ለምን ሊነጣጠሉ? እስቲ ለይታ አሳየኝ እያለ ራሱ ያዕቆብ በስነ ስርዓት በግልጽ አድርጎ ይናገራል። የአብርሃምንም መጽደቅ ይናገራል በእምነት፣ ከዛም ደግሞ በስራ መጽደቁን ይናገራል። ልክ አብርሃም በጸደቀበት ነው እኛ የምንቀበለው እያልኩኝ ነው። ስለዚህ ስራንም ስንናገር አብርሃም በስራ መጽደቁን ይናገራል። ያ መጽደቁ ግን እግዚአብሔርን ከመውደዱ መታዘዙን ያንን ማድረጉን እዛ ላይ ስለሚያሳይ ልጁም በመሰዊያው ባቀረበ ጊዜ በስራው ይጸደቅ አልነበረምን ይላል። ስለዚህ የሚነጠል አድርገን ሁለት የተለያዩ ጎራ አድርገን እምነት ለብቻ ስራ ለብቻ የሚባል ነገር እኔ ሰምቼ አላውቅም በኦርቶዶክስ ውስጥ። ስለዚህ ያለው ነገር ምንድነው? እምነት ሲባል አንደኛ በክርስቶስ ትምህርት ላይ የተመሰረተ መሆን አለበት። በፍቅር የሚሰራ ነው የሚያድንን እምነት የሚባለው ማለት ነው። እስከ መጨረሻው የሚጸና ነው። ስለዚህ ይሄ ነው የሚያድን እምነት ነው የምንለው። ስለዚህ እምነትን እኛ የምንረዳበት ከዚህ አንጻር መሆኑን ከተረዳን ስራ ምን እያለ እንደሆነ እዛ ውስጥ የሚካተት መሆኑ በግልጽ ማሳየት ይቻላል፣ ወይም ከምንናገረው መረዳት ትችላላችሁ። እዚህ ላይ ግልጽ ከሆንኩኝ በቂ ይመስለኛል። እንድናለን ተናገርና እንዳናሰለቻቸው ሌሎችም። እሺ ሌሎችም ይቀጥሉ። የመጨረሻ
እንድናለን ስንል እኛ ክርስቲያኖች የመጨረሻው ክርስቶስ በጎቹን በቀኝ ፍየሎችን በግራ የሚያቆምበት ይህ የሚበሰብሰው የማይበሰብሰውን አካል ለብሶ የሚነሳበትን መጨረሻ ላይ የሚገለጠውን መዳን እሱን ነው እንድናለን ብለን የምንናገረው። እናንተ የአባቴ ብሩካን ብሎ የሚናገርለትን ቃለ ሕይወት ያሰማል። እኛ ኦርቶዶክሳውያን በብዛት ስንል ሰምታችሁ ከሆነ ቃለ ሕይወት ያሰማችሁ እንባባላለን። ያ ቃለ ሕይወት ማለት እናንተ የአባቴ ብሩካን ተብሎ መጠራት እና ያንን ቦታ መውረስ የሚበሰብሰው በማይበሰብሰው አካል መነሳትን ይዘን መጨረሻ ላይ የሚፈጸመውን ማለት ነው እና መንግስተ ሰማያትን መውረስ ይዘን እንድናለን ብለን እንናገራለን። ባጭሩ ይሄ ነው የኔ ሐሳብ። እሺ በቃ ቴንኪው። እሺ ጸሎት ቴንኪው። እኔ ጨርሻለሁ። ቀጥሉ ሌሎቻችሁ። ጸሎት ጥያቄ ልጠይቅህ። በጌታ ፍቅርና በጌታን በመፍራት ነው የምጠይቅህና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና አምልኮ ገጽ 64 ላይ ቤተክርስቲያኒቱ ልጆቿ ምዕመናን በእምነትና በምግባር እንዲያምኑና እንዲያድጉ ታስተምራለች ይላል። ስለዚህ እምነትና ምግባር ድነናል እየዳንን ነውና እንድናለን የሚለውን ይቃረናል ወይስ አይቃረንም? አሁን አንተ ካልከው ጋር ማለት ነው። ምንም የሚቃረን ነገር የለውም። እምነት፣ ምግባር፣ መልካም ፍሬ ያስፈልጋል እያልን ነው ያለ ነው። ለምን መልካም ስራ የማይሰራ ወይም ፍሬ የማያፈራ ዛፍ በዮሐንስ 15 ላይ ሁላችንም እንደምናነባው በግንዱ ላይ ሆኖ ፍሬ የማያፈራውን አባቴ ቆርጠዋል ይለናል። ስለዚህ ይሄንን እያለች ነው ቤተክርስቲያን መጽሐፍ ቅዱስ ላይ ያለው እውነት ነው። ስለዚህ ፍሬ ማፍራት ይጠበቃል እያለ ነው። ድነት ሂደት ስለሆነ ወንድም አለም ፍሬ ማፍራት ግድ ነው እያልኩ ነው። ዮሐንስ 15ን እኮ እየጠቀስኩልህ ያለሁት ፍሬ አለማፍራት ስለሚያስቆርጥ ነው። አየህ። ስለዚህ ከክርስቶስ ከግንዱ ተለይተህ ደግሞ ፍሬ ልታፈራ አትችልም። ስለዚህ ወደ እሳት ትጣላለህ እያለህ ነው መጽሐፉ። ምን እሱን አይደለም ደስ ይላል። ጸሎት ማለት ይቅርታ፣ ገና ከመዳን በፊት ድነናል ከማለት በፊት ምግባር ይፈልጋል አይፈልግም? እሱንማ በጸጋው እንዲሁ ጠላቶቹ ሳለን በልጁ ሞት ታረቀን ተብሎ የተነገረ ነው። እንዲሁ በጸጋው ብቻ እያልከኝ ያለው እሱን እኮ እየነገርኩ ነው ወንድም አለሜ፣ እየሰማኝ ከሆነ ጸጋ ብቻ ስለመጣ እናመሰግናለን። ይሄ አሁን አንተ ድነናል እንድናለን የሚለውን ደግሞ ምግባርንና ገና ከመዳን በፊት አይደለም ድነናል ከማለት በፊት እሷን ነገር አባባልኝ ነው እያልኩ ያለሁት። ምዬ ሐሳቤን ልናገር። እኛ ጋር እኮ ስመመት ሶላ የሚባል ነገር እኛ ጋር የምንቀበለው ነገር ምንም የለም። አጠቃላይ አስተምሮታችንን ስለማቅ ማለት ነው። ስለዚህ እኛ የምንለው ኢኒሻል ድህነታችን ላይ የኛ ስራ የለበትም። በማመን በጸጋው እግዚአብሔር ምስጢራትን በመፈጸማችን በስጦታ እንዳዳነን ያንን አሜን ብለን መቀበላችንን እናምናለን። ያ ኢኒሻል ድህነት ላይ የሰው ስራ የፍጥረት ስራ አለ ብለን አንናገርም። ስለዚህ ከዚህ አንጻር ድነናል እንላለን እያለ ነው። አለቀ። ስለዚህ ብቻ የሌለበትን አንተ ብቻ እያስገባህ የምትረዳ ከሆነ እሱ ያንተስ እያልኩ ያለው አሁንም የተረዳኸኝ አይመስለኝም። አሁን እኮ ሁለት ነገር ነው የተናገርክ ያለው። ድነናል ካልክ ኢኒሻል ሳሊቬሽን ምናምን ሳትል በእምነትና በስራ ይላል የቤተክርስቲያን አስተምሮ። አንተን እንመን ወይስ ቤተክርስቲያኑን እንመን? ማንን እንመን? ቤተክርስቲያን ያለችው ለመዳንም ራሱ መጀመሪያ እምነትና በምግባር ነው የሚለው። አንተ እያልክ ያለው ግን በእምነት ነው እያልክ ያለው። ከእምነት በኋላ ኢኒሻል ሳልቬሽን እምነት ነው እያልከኝ ያለው። ስለዚህ ማንን እንመን? እኔ ቆይ የሚታመነው ቤተክርስቲያን ናት። ግለሰብ ወይም እኔ በጸሎት ቤተክርስቲያን የምትለውን ነገር ኦርቶዶክሳውያን ልዩ የሚያደርገን ስማ፣ ቆይ እኛ ኦርቶዶክሳውያን የግል መረዳት፣ የራሳችን እሳቤ እንዲህ መሰለኝ
ይሄ ነው የኔ አፈታት መንፈስ ቅዱስ ገለጠልኝ እያለን አንናገርም። ቤተክርስቲያን ምን ታምናለች የሚለውን እንይዛለን። ኦርቶዶክስ የምትለንን አዎ ቤተክርስቲያኔ ይሄን ትላለች ነው የምንለውና አንተ ለመነጣጠልና አንተ እንዲህ ትላለህ እኔ የምለው ቤተክርስቲያን የምትለውን ብቻ ስለሆነ ማለት ነው። ስለዚህ ይሄ ይታወቅልን። አንዴ ቤቲና ተናገር እስቲ። ቆይ የፖለቲካ ጥያቄ ከፈለክ መብት ነው። አሁን እኛ የምንጠይቀው ጸሎት ያልጨረስኩም። አይ ድምጼ በዛውም ላሰማችሁ እንዳይዘረግፋችሁ ብዬ ነው። ሲቀጥል እኔ መጠየቅ ቤቲ ያንተ ነው የሚቆራረጠው ወይስ የኔ ነው? ወይ ጸሎት ይቆራረጣል ጋይስ። የኔ ነው የጸሎት ነው አላውቅም፣ ግን ይሰማኛል። በእምነት ነው ኢኒሻል ሳሊቬሽን፣ ፋይናል ሳሊቬሽን፣ ኢንተርሚዲየት ሳሊቬሽን ብሎ ቤተክርስቲያን ናቸው አታስተምርም። እያልኩ ያለሁት ኢኒሻል ሳሊቬሽን የሚሆን በየትኛውም ጊዜ በእምነትና በምግባር ብላ ነው የምታስተምረው። ይህንን ዛሬ ከአንተ እየሰማው ነው። እና ቀጥሎ ሲቀጥል ቴዎሲስን ምን አደረጋችሁት? ቆይ አልጨረስኩም። ቴዎሲስን ምን አደረጋችሁት? ቴዎሲስ ነው አይደል ቤተክርስቲያን የምታስተምረው። በጥምቀት ክርስቶስን እንለብሳለን፣ በዛው ላይ በእምነትና በምግባር ብላ ነው የምታስተምረው። አንተ ግን ኢኒሻል ፋይናል ሳሊቬሽን ብለህ ከየት አመጣኸው ነው? ድነናል ብለህ ራሱ ስትለን ወይ ደግሞ እየዳንኩ ነው ስትለን ወይ ደግሞ እንድናለን ስትለን ከየት አመጣኸው? እሱን በማስረጃ በጽሁፍ አሳየን። ዶክሜንት ነው እየጠየቅን ያለው አሁን። እሱን እኮ መጀመሪያ ስላልነበር ወይ ስላልሰማ ነው። እሺ እኮ እኔም ምላሽን ስማ። ቅድም ተጠይቄ የቤተ ክርስቲያናችን ዶግማ የሚመሰረተው ወይም የቤተ ክርስቲያናችን ዋና መጽሐፍ የሚባለው አስራው መጽሐፍ ይባላሉ በግዕዙ ማለት ነው። ወይም ዋና መጽሐፍ ተብሎ የሚነገሩ 81 አሐዱ ነው። እሱ ላይ ያለ እውነት የቤተ ክርስቲያን እውነት እስከሆነ ድረስ መጽሐፍ ቅዱስ ላይ ድነናል፣ እየዳን ነው ወይም ድነታችሁን ፈጽሙ እያለ እንድናለም ደግሞ መጨረሻ የሚገለጥ ድነት አለ ብሎ ከተናገረ ይህ የቤተ ክርስቲያን መጽሐፍ እየነገረኝ ከሆነ ማስባለው ዶግማ የሚመሰረትበት መጽሐፍ የቤተ ክርስቲያን መጽሐፍ እስከሆነ ድረስ እሱ ለኔ ማስረጃዬ ነው። ስለዚህ እሱ ላይ በግልጥ ከተቀመጠ የእናንተ አስተምሮ ነው የሚለው ይሄ እናንተ የሰራችሁት ሎጂክ ነው፣ ትክክለኛም ሎጂክ ስላልሆነ ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ያለ መጽሐፍ ቅዱስ ላይ ያለውን እውነት ደግሞ ገልጠን ማሳየት የኛ ድርሻ ስለሆነ እሱን እንመሰክራለን እያልኩ ነው። ትልቁ ዶክመንታችንም መጽሐፍ ቅዱስ ነው። ስለዚህ እችላለሁ አሁን ነው ጥያቄ አትቀበሉ። እስካሁን ስመልስ ነበርና አንድ ጥያቄ ብቻ ልጠይቃችሁ። ጸሎት አንድ ይቅርታ ጣልቃ ከገባውብህ ኢዮብ ታች አንተ ስትመልስ አንዳንድ ክሊር ማድረግ የሚፈልጋቸው ነገሮች ያሉ መስሎኛል እና ወደ ሌላ ሽፍት ከምናደርግ ኢዮብ ትንሽ ቢጨምርበት አንተ ኤክስፕሌን ያደረግከውን ድነናል እየዳን ነው እንድናለን የሚለውን ኦርቶዶክሳዊውን አረዳድ ትንሽ ክሊር ቢያደርገው ጥሩ ነው ብዬ አስቤ ነው። ፈቃደኛ ከሆነ ኢዮብ። እኔ ጥያቄ አትቀበሉኝም? ይሄ ሁላ መልሼ ጠይቃችሁኝ። አይ ትጠይቃለህ፣ ጥያቄ አንድ ጥያቄ ብትቀበሉኝ ትጠይቃለህ። ግን ርዕሱ ይሄ ርዕስ እኮ ቆይ ምን መሰለህ ያንተን አሁን ለምሳሌ ሚስ አንደርስታንድ ተደርገህም ከሆነ እኔ አሁን አንተን አንደርስታንድ ያደረግኩ ሞኖርጀስቲክ የሆነ የድነት አረዳድ እንዳለህ ነው እኔ የተረዳው እንደዛ ነው። ምናልባት ሪከርድ እና አጋፔ ብታደርጉ ዩቲዩብ ላይ ብታስቀምጡት ጸሎት ያልከውን ሌላ ጊዜ እንደገና ሰምተህ ወይ ደግሞ ከፍተን እናወራለን። እኔ አሁን እንደዚህ አይነት አረዳድ አለ፣ የሆኑ ሀሳቦች አሉ በእናንተ ሲነርጂስቲክ የሆኑ እና እንዴት ነው ስለ በኋላ ትንሽ ያው ለማለት ሞክራል። ከታች ደግሞ ኦብጀክቲቭ ሳሊቬሽን አለ፣ ኢት ሃዝ ቱ ቢ ሰብጀክቲቭ ብሎ ኢዮብ ኤክስፕሌን ያደረገው ነገር አለ። እሱን ኢዮብ ቢያጠራውና እዛ ላይ አሁን ነገሩ የት ላይ መሰለ እያጠነጠነ ያለው አንድ ጊዜ ያዝነውን የተቀበልነውን ድነት እስከ መጨረሻው ድረስ ለማጽናት ይዘን ለመዝለቅ ኮንሱሜት ለማድረግ ነው ወይስ አይ ድነት ራሱ ሲጀመር የእኛን ኮኦፕሬሽን ይፈልጋል፣ አልተጠናቀቀም።
አልያዝነውም ማለት ጀምረነዋል እንጂ አልተጠናቀቀም። በሂደት ነው፣ በእኛ ተሳትፎ ነው። የእኛ ስራ መጨመር አለበት። በአጭሩ እምነት ወይም ደግሞ እምነት ሲደመር ስራ፣ የእኛ ስራ አስፈላጊ ነው የሚል አይነት አረዳድ ያለ ስለመሰለኝ ነው። አንተ እሱን ክሊል ለማድረግ ተጨማሪ የነጻነት አምላክ ነው እያልኩ ነው። እንዴት ይሄ ሞኖ እንደሆነ አልገባኝም። እኔም እንግዲህ እንደዚህ ብለው የሚያስረዱ ከሆነ አላውቅም። እነሱ ሌሎቻችሁም ስለተናገረ ጸሎት ላይ የምጨምረው ነገር የለም። ግን ኤቢ እንዴት ሞኖርጂስቲክ አረዳድ ኤቢ ትቀጥላለህ። እኔ ወርዳለሁ፣ አግዛቸው ይገባል። በእኔ ቦታ ላይ ትቀጥላላችሁ። አግዝና ግባ። ጌታ በጌታ በጋሽ አግዛቸው ግቡ። ቅድም ኤቢ ዲስከስ እናደርግ ነበር መሰለኝ እኔም ቤት ሲጀመር ድነናል እየዳንን ነው እንድናለን ኮንሰፕቱ የወንጌል አማኝ ኮንሰፕት ነው ብለን ፍሪኩዌንትሊ ስናወራ ነበርና ሲጀመር ኦርቶዶክሳዊ ኮንሰፕት የለውም። እንዲህ ኦርቶዶክስ እንዲህ ብሎ ኦርቶዶክሳዊያን ኮንሰፕት አለው ብሎ የሚያወራ ከሆነ ኤቪደንስ ማንም ሰው ማውራት ይችላል። ስጠይቅ የነበረው ኤቪደንስ ነበር። እኔም ከትናንትና ጀምሮ የለም ቤተክርስቲያኗም እንዲህ ብላ አታምኑ አምናም እኮ ጥያቄ ነበረኝ። ሰሙ አታስተናግዱኝም? ጥያቄ አትቀበሉኝም? ዛሬ እኛ ብቻ ነው የምንጠየቀው። ጸሎት ቆይ አንዴ ሰሙ ቆይ አንዴ ጸሎት ፕሊስ ሰሙ አንዴ ይቅርታ። ጸሎት ረጅም ሰዓት ሙሉ ካንተ ጋር ረጅም ሰዓት ስላወሩ ደግሞ ጥያቄ እንጠይቃችሁ ምናምን ብለህ እና አንዴ ይጨርስና ጠብቅ ታገስና ትጠይቃለህ። መሀል አትግባ። አንዴ ሁሉም እድል ያገኙ። ጸሎት አንተን ሚዩት ማድረግ ስለማልፈልግ ነው። ይጨርስ። ቆይ ትቀጥላለህ። ሰሙ ቆይ ትቀጥላለህ። እንቀበልሃለን፣ ችግር የለውም። ጸሎት እሺ። በነገራችን ላይ ሂስቶሪካሊ ነው የምንላቸው ድነናል እየዳን ነው እንድናለን የሚል ኦርቶዶክስ እንትንም የለም። በቴዎሎጂ ደረጃ የምታችሁ በቴዎሎጂ ውስጥም የለም። ኢቨን አሁን ይሄ ቲክቶክ ላይ አሁን መረጨት የተጀመረ ትምህርት ነውና ቤተክርስቲያኑ ስማርም እንዲህ አይነት ትምህርት ተምሬ አላውቅም፣ አልነበረምም፣ የለምም። ይህ ትምህርት ከየት መጣ ስንል ከወንጌል አማኝ ነው ቀጥታ ድራይቭ የተደረገው። ከዚያ በኋላስ ወስዶ የራስ ማስመሰል ወይም እንደ ራስ መቁጠርና በዛ ውስጥ ሌላውን ኢቫሉዌት ማድረግ እዛ ነው። እኛ ቀደም እስኪ እውነት ከሆነ አምጡ ብዬ እኔ ፖፕ አቡነ ሽኖዳ ዲስ ሳልሳይን ማለትም ይሄ የአቡነ ሽኖዳን መጽሐፍ እንትን ብዬ ገልጬ ሳሳያቸው የነበረው እንደውም እሳቸው ምንድነው ይሄ ሄረሲ ነው የሚሉት። ሄረሲ ይሄ እንፍቅና ነው ብለው ነው የሚናገሩት። በጠቅላላ ቲክቶክ ላይ ያሉ ኦርቶዶክስ ነን የሚሉ ድነናል እየዳንን ነው እንድናለን የሚለው ትምህርት የኦርቶዶክስ ነው ሲሉ ኦልሞስት 4 ዓመት 5 ዓመት ሆኗቸዋል። ከየት ነው የመጣው ይሄ ትምህርት? ሶርሱ የት ነው? ማንን ነው በዚህ ትምህርት የምትሞግቱት? በዚህ ትምህርት ካመናችሁ ዌልከም። ታዲያ ለምንድን ነው ከወንጌል አማኙ ጋር የምትከራከሩት? እናምናለን የምትሉ ከሆነ ከዲያቆን ሄኖክ ኃይሌ ጋር ትጋጫላችሁ። ዲያቆን ሄኖክ ኃይሌ ይቅርታ መንግስተ ሰማያት በር ላይ ቆመ ድነሃል ስትባል አይ ማለት ነው ያለብህ እያለ እድናለሁ ማለት አትችልም። ኦሬዲ ድኛለሁ ካልክ እንደውም አቡነ ይኖዳ ለሶስት ይከፍሉታል። ልክ የወንጌል አማኙ እንደሚከፍለው ማለት ነው። ምን እያሉ ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ቀጥታ ይሄን ትምህርት ነው። እሱ ላይ እሳቸው 7 ኮምፖነንት አለው ብለው 7ቱን ኮምፖነንት ሲዘረዝሩ ይሄን ግን ድነናል እየዳንን ነው እንድናለን የሚለውን ሄረሲ ነው ይሉታል። እንደውም እሳቸው እንትን ሲሉት ሲያጥላሉት ምንድነው ያሉት? የአንድ ፓስተር ትምህርት ነው በልጆቻችን ወይም በደቀ መዝሙሮቻችን አማካኝነት እጃችን ላይ የገባ ትምህርት ነው። የኛን የሚመስል ግን የምትቃወሙት ትምህርት ጋር ነው ማለት ነው። የተቀበላችሁትን ዶግማችሁን ሁሉ ይንዳል ትምህርት። ምክንያቱም
በዚህ የምትመጡ ከሆነ ብዙ ጥያቄ ስንጠይቃችሁ ዶግማችሁን እያፈረሳችሁ ነው የምትመልሱልን። ቀጥታ የእናንተን ዶግማ ነው የሚያፈርሰው። ሰሙ ምናልባት አንተ የምትናገረውን ነገር ያልሰሙ ያላዩ ሰዎች ካሉ ይሄንን መጽሐፍ ሄሬሲ ኦፍ ሳልቬሽን የሚለውን የፖፕ ሽኖዳ መጽሐፍ ቢያነቡ በተለይ ገጽ 84፣ 85፣ 86 ቢያነቡና ሳልቬሽንን በሶስት ስቴጆች አይ ቲንክ ቆይ እኔ ከፍቼ ላሳያችሁ። ምናልባት ሰሙ የሚናገረው ነገር እንደው ዝም ብሎ እንደሆነ እንዳታስቡ ብዬ ነው። ቆይ እንዴት ነው አይደለም ብላችሁ ነው የምታውቁት? አንዴ ይባ ፖለቲካዋ ነው እና የትኛውን ዲኖሚኔሽን ነው የምንለው? አይ ፊል ዩ አይ አንደርስታንድ። አሁን አንተ ያሰብክ ያለው ነገር ገብቶኛል። ፖይንቱ እሱ አይደለም። ፖይንቱ ማንም ይበለው ማን በፕሮቴስታንቱ በእናንተ በኦርቶዶክስ ትራዲሽን ድነናል እየዳን ነው እንድናለን የሚል አላችሁ ወይ ማስረጃ ነው ጥያቄው። የእኛ ትምህርት ነው ስትሉ ማስረጃ አለ ወይ ነው የተነሳው ጥያቄ። ቆንጆ እኮ ነው እንደዛ ማለታችሁ እኮ መጥፎ ነው ምናምን በሚል አይደለም። ግን አቡነ ሽኖዳ ደግሞ አርጊው ያደርጋሉ። ምን ብለው ይሄ የፕሮቴስታንት ትምህርት ነው። በኢሜይል አንድ ልጅ ደርሷት እሳቸው ደርሷቸው ያንን ነገር አብራርተው እንደውም ይሄው ከታች it is well known that the source of this classification is the story of a Protestant pastor ቡሻ ብዬ ምናልባት እንትኑን አርስቱን ለሚፈልጉ ሰዎች የመጽሐፉ ሳልቬሽን ሄሬሲ ኦፍ ሳልቬሽን ኢን ሞመንት የሚል ነው። አርስቱን ብታሳ እሱ ላይ ነው ያለው። የአቡነ ሽኖዳ ነው መጽሐፍ። ምን ማለት ነው? እዚህ እኔና የቢንጎን እናጎን ብታረጉሙልን ደስ ይላል። አጎንና ጎን አንድ ደቂቃ ስጡኝ። ማውራት አልቻልኩም ልጄ ጋር ስለሆንኩ እመለሳለሁ። ግን the heresy of salvation in a moment ምን ማለት ነው? ሰው በአማርኛ ምን ማለት ነው? the heresy of salvation እሳቸው የወንጌል አማኙን ዲፌንድ ለማድረግ የጻፉት መጽሐፍ ነው። ሞመንታል ሳልቬሽን ሄረሲ ነው እያሉ ነው የጻፉት። ኦኬ ሶ ቅጽበታዊ ድነት ሄረሲ ነው። እየሰማህን ቆይ አዎ ይሄ ሞመንታል ሳልቬሽን ሄረሲ ነው። ቆይ አንዴ ልጨርስልህ። እኔ እኮ እሳቸው በጻፉት መጽሐፍ ይሄ እኮ የእሳቸው መጽሐፍ ትክክል ነው እያልኩ አይደለም እያመጣሁልህ ያለሁት። እዚህ መጽሐፍ ላይ ድነናል እየዳንን ነው እንድናለን የሚለው ኮንሰፕት ሲጀመርም ኦርቶዶክሲ ሽታ የለውም እያሉ ነው እያልን ነው። ይሄን ኤቪደንስ ይዘንልህ የመጣው ይኸው ካላያችሁት እዩት። ይሄን መጽሐፍ ድነናል እየዳንን ነው እንድናለን ለሚሉ በጠቅላላ እረፉ፣ ይሄ የኦርቶዶክስ ትምህርት አይደለም ብለን 2 ዓመት በውስጥ መስመር ጮኸናል። እንግዲህ ያው መታችኋል። እንግዲህ ብዙዎቹ ይማራሉ ብለን ተስፋ እናደርጋለን። ይኸው በቃ ዛሬ እንገልጠዋለን። ይኸው ይሄ መጽሐፍ ይዩት። እሺ ሰሙዬ አንድ ጥያቄ ልጠይቅህ። ቅጽበታዊ ድነት ምንፍቅና ከሆነ ሌላኛው ስታንስ ምንድን ነው የሚሆነው? ቆይ አንዴ ቆይ እናሳይህና እሳቸው የጻፉት የመጽሐፉን ቶፒክ ነው ያሳየን። ድነናል እየዳንን ነው እንድናለን የሚለው ሲጀመር የኛ ትምህርት አይደለም ነው እያሉ የነበረው ሲጀመርም። እናንተ ለሶስትና ኦልሞስት እነማን ናቸው የሆኑ ግሩፖች 2 ዓመት ከምናምን ኦልሞስት ማክሲመም 3 ዓመት ቢሆናቸው ነው ከመጡ ጀምሮ ድነናል እየዳንን ነው እንድናለን ይሄ ፕሮፓጋንዳ እስኪመስል ድረስ ይሄ ትምህርት የኦርቶዶክስ ትምህርት መጽሐፉን ያውቀዋል ወይ ነው? ኢዮብ መጽሐፉን ታውቀዋለህ ከዚህ በፊት? አይደለም እሱ ሌሎቹ ገና ዛሬ ነው። ታዲያ ምን ነው ቸኮል? ጥያቄ እኮ ነው የጠየኩት። አይ ለማብራራት የቸኮልክ ይመስላል። መጽሐፉን ካላወቀው መጽሐፉ ላይ የተነሳው ሀሳብ ቆይ አንዴ ዮባዬ፣ መጽሐፉ ላይ የተነሳው ሀሳብ ፖፑ የፕሮቴስታንቱን እምነት ለዲፌንድ ለማድረግ በሄዱበት መጽሐፋቸው በሌላ በኩል ደግሞ የእናንተ የድነት ትምህርት የምትሉትን ዛሬ
ምንም ማስረጃ የሌለው አንድ ቦታ መጽሐፋችሁ ላይ ያልተጻፈ ድነናል፣ እየዳንን ነው፣ እንድናልን የሚለውን ነገር አንስተው በዛው አብራርተዋል። እኛ መጽሐፉ ልክ ነው እያልን አይደለም፣ ግን መጽሐፉ ማሳየት የተፈለገው በዚህ ሄረሲ ብለው በጠሩት የእኛን አስተምሮ ዲፌንድ ባደረጉበት መጽሐፋቸው እናንተ አሁን የምትሉትንም አብረው መጥተዋል ነው። እሱን ያሳየ በቃ ይሄን የተፈለገው አሳየው። አንተ ይሄን ታምናለህ? አታምንም አይደል? አንተ አታምንም ይሄን። እኔ እኮ ጥያቄ it had the Protestant spirit, though an attempt was made to give it an Orthodox covering, which was not effective. እና ይቀጥላል። The leaflet divides salvation into 3 stages ይላል። የማን ሊፍሌት? የፕሮቴስታንቱ ሊፍሌት ሳሊቬሽንን ለሶስት ይከፍለዋል። የመጀመሪያው ሳሊቬሽን አቴንድ ይላል from the penalty of sin and is obtained in a moment. ሁለተኛ salvation experienced saved from the dominion of sin and takes the whole life ይላል። ሶስተኛ salvation hopes for the body of sin and is perfected in a moment ካለ በኋላ they say that the salvation attained is achieved through justification and that which we experience is achieved through sanctification, while the salvation hoped for is called glorification. It is well known that the thought of this clarification is the theory of Pentecostal pastor, the Protestant pastor. Yeah. He was asked by some girl who addressed him very politely, saying, "Have you attained salvation?" Reverend Price, the Price answered, "I have attained salvation. I have salvation and I will have salvation." እያለ ይመልስላታል። ስለዚህ ይሄ ኮንሰፕት ሲጀመርም እኛ እያሉ ነው። ይሄን የሚሉት ፖፕ ሽኖዳ ነው። እነሱ ሳልቬሽንን ለስንት ይከፍሉታል? ለ7 ከፍሎ ነው። እምነት ብቻ ኮንሽስ ፌዝ ላውፉል ስትራግል ይላል። ሰከንድ ስቴጅ ዋቺንግ ኤንድ ዌይቲንግ። ይሄ ነው የሚለው ስቴጅ ኦፍ ሳልቬሽን ብለው 7ቱን ያስቀምጣሉ። ፈርስት ስቴጅ፣ ሰከንድ ስቴጅ። እኚህ 3ቱን ስቴጅ ለ7 ይከፍሏቸዋል። ለ7 ከፍለው ይናገሩና ይህ ግን ይላል። ይህ ግን ይልና ኤሊፍ ሌት ብሎ ነው የሚጀምረው። ኤሊፍ ሌት ብሎ ይጀምርና ይሄን ማለት ነው። ከዛን እየተች ይወርዳል። ለ3 የከፈሉትን ሳልቬሽን ስቴጅ እየተች ይወርዳል። በዚህም ይመጣል። ከዛ ያው ብዙ ነው። ያው አንብቡት ቤት ሄዱና። ስለዚህ ድነናል፣ እየዳንን ነው፣ እንድናለን የሚለው የወንጌል አማኙ ትምህርት እንጂ ኦርቶዶክስ በታሪኳ ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት የላት። የሰበ ይሄው ሊፍሌቱ ይሄው ሊፍሌቱ ኤ እያሉ ሊፍሌቱን እያብራሩት ነው የሚመጡት። እሱ እያብራሩ በጣም እየተቹት ነው የሚመጣውና ቲክቶክ ላይ ቲክቶዶክሶች ከየት አምጥተው ነው ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት ማን የሰጣችሁ? ከምን ያመጣ? የትኛው አባት እንዲህ ብሎ አስተምሯቸዋል? ሰሙ። ስለዚህ ሞመንት እንትንን እየተቹ ነው ፖፕሽን ወደ ድነናል፣ እየዳንን ነው፣ እንድናለን የሚለውን ትምህርት አይቀበሉም እኮ በሞመንት ማለት ነው። ይሄ የፕሮቴስታንት ትምህርት ነው እያሉ ነው እሳቸው። ኦብቴንድ ኢን ሞመንት የሚለው በአማርኛ ምን ማለት ነው? እስቲ እባክህ አስረዳ። እያብራራሁልህ እኮ ከቅድም ጀምሮ እየመጣው ነው። አይ አላባህ መጽሐፉን አሁን ቆይ እዛው ጋር ተመለስ። ኦብቴንድ ኢን ሞመንት ምን ማለት ነው? እስቲ እሱን አስረዳ። እስራ ወይስ ሁሉንም ነው የማናገረው? ምክንያቱም ቲኬም አለ እዚህ ጋር። ቲኬ ጥሩ ወዳጅ እዮ አንድ ጊዜ ቆይ ሰላም ልበልና እኔ እወጣለሁ። ቶሎ ሰላም ልበላችሁላችሁ እና ኮሜንት እኔ
በተደጋጋሚ ስቃወም የነበረው የምታውቁት የምቃወመው ሁልጊዜ ስቃወመው ሳይሆን ኢንላይፍ በህይወት ዘመን ሁሉ የምቃወመው ትምህርት የአማርኛውን ተርም ነው ነግሬያቸዋለሁ። እኔ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን መሰረታዊ የክርስትና በተለይ አስተምሯችን ይታወቃል። እሱ የሚተነተንበት መንገድ አለ። ሰው እሱን ወደ አማርኛ ሲመልሱ ግን የሚጠቀሙት ተርም ድነናል፣ እየዳንን ነው፣ እንድናለን የሚል አማርኛውን አልቀበልም። ትክክል አይደለም አማርኛው ብዬ ነው ማምነው። ይሄን ሁለቱን ትንሽ የተምታታባችሁ ሰዎች ስላላችሁ ማለት ነው። እና ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ሁሌ ማስተምረው ትምህርት ነው። እንደዛ ነው ምናምነው ማለት ነው። ጀስቲፋይ ሆነናል በፌዝ። ከዛ ሳንቲፊኬሽን የሚባለው የቅድስና የጽድቅ ህይወት፣ ክርስቶስን የመምሰል ህይወት፣ መጨረሻ ላይ ያለው መክበር፣ እሱ መሰረታዊ አስተምሯችን ነው። ግን ወይ ትራንስሌት የተደረገበት አማርኛ ድኛለው፣ እየዳንኩ ነው፣ እድናለው የሚለው እሱ ቃላቱ አማርኛው ትክክል አይደለም ብዬ ነው ከድሮ ምለው። አሁንም እንደዛ ነው ማምነው እኔ ማለት ነው። ድኛለው ብዬ እየዳንኩ ነው፣ ከዛ ድናለው። ይሄ ምንም ጥያቄ የለውም። አማርኛው በጣም አምታች ነው። ቁጭ በል ሶፋው ላይ ሂድ መሽቶ ባህል አይነት ነው። ድኛለው ካልክ ፔሬድ በቃ ድንሃል ነው። እየዳንኩ ነው ደግሞ መልሰ ልትል ወደፊት ደግሞ ድናል። ስንት አይነት መዳንን ሩብ ማሽከሩብ ምናምን አድርገህ ልትምትም ልትለው አትችልም። እንግሊዝኛው ግን በደንብ ለይቶ ነው የሚያቀርበው። ኦኬ ድነናል፣ ከዛ በኋላስ? ከዛ ደግሞ ፕሮሰስ አለ። የዳነ ሰው አይሞትም፣ አይነጠቅም። ራይት ሰው ይኖራል። ከጀስቲፊኬሽን ቀጥሎ የሚመጣው ሳንቲፊኬሽን ነው፣ የጽድቅ ህይወት ነው። ክርስቶስን የመምሰል የቅድስና ህይወት እሱ ይቀጥላል። ኦኬ እስከ መቼ? ወደ ጌታ እስክንሄድ ወይ ጌታ ወደኛ እስኪመጣ። ከዛ በኋላ መጨረሻ ላይ መክበር የሚባለው አለ። ይሄ ክርስትና መቀደስ የሚለው ጋር ሲመጣ ሰው የቅድስና ህይወትን ምን ማድረግ ነው? በህይወቱ መኖር ነው። ራሱን ወደምንለው ክርስቶስን ወደ መምሰል እያደገ ይመጣል ሰው ሲኖር። በምን? በቅድስና። መቀደስ የሚባለው ይሄ ነው። ስለዚህ እንዴት ነው የሰው ልጅ ክርስቶስን የሚመስለው ስንል በጸጋው ነው። በራሱ አቅም ምንም የሚያደርገው ምንም የሚሰራው ነገር የለም የክርስቶስ ጸጋ ካልጠበቀው በስተቀር። በጸጋው ያን ሁሉ ይቀበለዋል። ከዚያ በኋላስ የዘላለም ህይወትን ያገኛል፣ ይከብራል። ያ ትክክል። አይ ሰሙ ኮሜንት ላይ የምትሉት ሰሙ ኖ አማርኛውን አሁንም የሰሙ አስተምሮ እያወራ ያለው ትምህርቱ ላይ ትክክለኛ ትምህርት የክርስትና ትምህርት ነው። እንዳልኩት ሰው እኛ ክርስቲያን ጌታን ሲያገኝ ድኖ ይሞታል አንልም፣ ወይ ክንፍ አውጥቶ ወደ ላይ ይገባል አንልም። ኦኬ ምድር ላይ ይኖራል ሰው። ዳስ ዋይ እኮ ከጀስቲፊኬሽን ቀጥሎ ሳንቲፊኬሽን ያለው እኮ ለዛ ነው። ሳንቲፊኬሽን ለሚስ አልሰማችሁ? ስናስተምር አታውቁም እንዴ? ክርስቲያን ሊክድ ይችላል ደህንነቱን ያጣል ብለን ስንከራከር አልሰማ? ያ እኮ በሳንቲፊኬሽን ሂደት ውስጥ ያለ ነገር እኮ ነው። አንድ ክርስቲያን ባመነ ቅጽበት ድኗል። አዎ ድኗል። ዋራባውት ቢከዳስ? አሁን ኢየሱስ አምላክ አይደለም ብለው የከዱ ልጆች አሉ። አሁን የምታውቋቸው አይደል? እዚሁ ተቃወምክ ያለውን ነገር እኔም እቃወማለሁ። ሁሉም ፕሮቴስታንት ይቃወማል። ምንድነው እሱ? ድነት ሂደታዊ ነው የሚለውን ቋንቋ ማለት ነው። እና ድነት ሂደታዊ ነው ማለት ብዙ ጊዜ ኤክስፕሌን አድርገነዋል። አማርኛው ፍሉድ ነው። ድነናል፣ እየዳን ነው፣ እንድናለን የሚለው ግልጽ አያደርገውም ማለት ግሱ አንድ አይነት ስርወ ቃል ስለሆነ ማለት ነው። ጀስቲፊኬሽንን የሚመለከት ሳንክቲፊኬሽን፣ ግሎሪፊኬሽን የሚመለከት ነገር እና በመካከላቸው ያለውን በጣም ታይት የሆነ ሪሌሽንሽፕ ኤክስፕሌን ማድረግ ይቻላል። እኛ ግን ዩናኒመስሊ ኦል ፕሮቴስታንትስ አክሴፕት የሚያደርጉት ጀስቲፊኬሽን ሞኖጀስቲክ ነው። ጋድ ለኃጢአተኛው ጽድቁን ኢምፒዩት የሚያደርገው በእምነት ሜሪት ኦፍ ክራይስት ነው። በቃ ስሩ ዘ ሜሪት ኦፍ ክራይስት ስሩ ፌዝ ነው ብለን ነው የምናምነው። እሱን ኤክስፕሌን ስናደርግ አሁን እቺ ቃል ድነናል፣ እየዳን ነው፣ እንድናለን የሚለው ብዙ ጊዜ የምጠቀመው ምሳሌ አለ። እንደ ሞባይል ቻርጂንግ እያሰባችሁ ከሆነ ትክክለኛ ትምህርት አይደለም፣ መጽሐፍ ቅዱሳዊ ትምህርት አይደለም። ይሄ ትክክለኛ በፍጹም ትምህርት አይደለም። ሉትራን ይቀበላሉ። ይሄ የተለመደ እንትን ነው፣ ስህተት ነው። ሉትራን እንደዛ አያምኑም። ሉትራን የሚያምኑት ጀስቲፊኬሽን ሞኖጀስቲክ ነው ብለው ነው የሚያምኑት። ኢንቲሜት ኮኔክሽን አላቸው ምናምን ነው እንጂ ሰው በሂደት ነው ሳይሆን ኮንቲኒየስ አስፔክት አለው። ያ ኮንቲኒየስ አስፔክት ምንድን ነው? ጀስቲፊኬሽን አት ኤኒ ታይም ኮንፈርም ሊደረግ ይችላል፣ አፕሩቭ ሊደረግ ይችላል ማለት ነው እንጂ አይ
ገና ድነታችን ስላልተጠናቀቀ ልክ እንደ ሞባይል ባትሪ መጀመሪያ 20% ከዛ 30% ከዛ 100% ከዛ ምናምን እያለ ይሄዳል የሚል ትምህርት የለም። እንደዚህ አይነት ትምህርት የለም። ለይኸው አሁን ከፍቼ ላሳያችሁ እችላለሁ። ለምሳሌ በጣም ይሄ ነገር ኤክስፕሌን የተደረገበትን ዘ ግሬት ዲቫይድ የሚባለውን የጆርዳን ኩፐርን ሰነዶች ማለት ነው። በሂደት ነው ምንድነው የሚል ትምህርት አናስተምርም። ድነናል፣ እየዳንን ነው፣ እንድናለን የሚለውን የምተረጉሙት በሂደት ከመዳን አንጻር ከሆነ የምታዩት ያንን ሀሳብ ይይዝልናል ብላችሁ የምተረጉሙት ከሆነ ያ ስህተት ነው። ቃሉን እናንተም ተጠቀሙት፣ እኛም ተጠቀምነው፣ ብዙ ችግር የለውም። እናንተም ድነናል፣ እየዳንን ነው፣ እንድናለን በሉ። እኔ ቅድም ጸሎት ጋር ስንወያይ ግልጽ አልሆነም ያልኩት ምንድን ነው? እኛ አንድ ጊዜ ያገኘነውን ድነት ኤሊየን የሆነውን ራይቸስነስ እግዚአብሔር ኢምፒዩት ያደረገውን ራይቸስነስ በክርስቶስ በኩል በእምነት የተቀበልነውን ግን ሳንክቲፊኬሽን ፕሮሰስ ግን አለ። ኮኦፕሬሽን የምንለው እኛ ሳንክቲፊኬሽን ነው። ሪጀነሬት ያደረገው ፓስት፣ ሳንክቲፊኬሽን ፕሬዘንት፣ ግሎሪፊኬሽን ፊውቸር የሚለው ትክክለኛ ትምህርት ነው ብለህ ነው የምትቀበለው አንተ?